ሰላም ውድና የተከበራችሁ የኢትዮ ፕላስ ዩቲዩብ ቻናል ቤተሰቦች፣ ዛሬ ኮመን የሆኑ የፐርሰንቴጅ ጥያቄዎችን ይዘን ቀርበናል። እነዚህን የፐርሰንቴጅ ጥያቄዎችን በሁለት ፓርት የምንሰራ ይሆናል። አንደኛውን ፓርት በዚህ ቪዲዮ የምናይ ይሆናል ማለት ነው። የመጀመሪያው ጥያቄ what is 25% of $400? እዚህ ጋር first we convert the percentage to a decimal and multiply just simple as that። መጀመሪያ እዚህ ጋር ማድረግ ያለብን ይሄንን 25%ን ወዴት ነው የምንቀይረው? ወደ ፍራክሽናል ፎርም ወይንም ወደ ዴሲማል ፎርም እንቀይራለን። then after just ከዚህኛው ከተሰጠን ሆል ጋር ማባዛት ነው ማለት ነው። እዚህ ጋር ሶሉሽን 5% ማለት 25/100 ማለት ነው። ይህ ማለት ደግሞ 0.25 ማለት ነው። እዚህ ዴሲማል ፎርም ኦፍ ፐርሰንት ጋር የተሰጠንን ሆል ማባዛት ማለት ነው። የተሰጠንን ቫሊዩ ማባዛት ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር just percent times ሆል ነው የምናደርገው ማለት ነው። እዚህኛዋ ፐርሰንት የምትባለዋ በዴሲማል ፖይንት የምናስቀምጣት ፐርሰንት ናት። በዴሲማል ፖይንት እሱ ደግሞ ስንት ነው የመጣልን? እሱ የመጣልን ስንት ነው? 0.5 ነው። 0.25 then 400 ይሄንን ማልቲፕላይ ስናደርግ ስንት ነው የምናገኘው? 100 እናገኛለን ማለት ነው። ትክክለኛ መልሳችን ይሆናል። The second question, what is 18% of 60? እዚህ ጋር አሁን የተጠቀምነውን ራሱን ሲስተም ነው እንትን የምናደርገው አፕላይ የምናደርገው። percent times whole then እዚህ ጋር ይህንን የ80% በዴሲማል ፎርሙ ስንት ነው? 0.8 ነው። ይህንን ማልቲፕላይ እናደርጋለን ከምን ጋር? ከ60 ጋር ማለት ነው። ስለዚህ ይህንን ስንሰራ የምናገኘው ውጤት ስንት ነው? 48 ይሆናል ማለት ነው። ትክክለኛ መልሳችን ቢ ይሆናል። The third question, a meal costs $25 if tax is 6%, what the tax amount? ይህን ደግሞ ስንሰራ ሴም የሆነ አፕሮች ነው ከመጀመሪያዎቹ ጋር የምንጠቀመው ማለት ነው። እዚህ ጋር የተጠየቅነው ጊቨን አለ። ጊቨናችን ስንት ነው? $25 አለን። እሱ ደግሞ ምንድን ነው? the whole value or the amount ማለት ነው። አማውንቱ የተሰጠን ስንት ነው? $25። then ፐርሰንቱ ደግሞ የተጠየቅነው ስንት ነው? 6% ማለት ነው። 6% of the total ማለት ነው። ይሄ ማለት ደግሞ ስንት ነው? 0.6። እዚህ ጋር እንዴት ነው የምታደርጉት? ይሄኛው $25 የተሰጠን አማውንት ምን ማለት ነው? በፐርሰንት ስናሰለው 100% ነው። 100 ፉል ፐርሰንት ነው ይሄኛው ማለት ነው። ስለዚህ ከዚህ 100% ከሆነው $25 የምናወጣው ለታክስ የምናወጣው ስንት ፐርሰንት ነው? 6% ነው። እችኛዋ 6% አማውንቷ ሪል አማውንቷ ስንት ነው ነው ጥያቄው። ለሚል ኮስት የምናደርገው ስንት ነው? 25 ነው። ዴን ለታክስ ደግሞ 6% የምናወጣ ከሆነ ከ$25 እቺ 6% ማለት ምን ማለት ናት ነው። በቀላሉ እንዴት ነው የምንሰራው?
the same shit ማለት ነው። ስቲል እየሰራን ካለነው ጋር ሶ አማውንት አለ። እቺ ደግሞ በፐርሰንት የተገለጸችልን አለች አዚ ዲሲማል ፎርም ማለት ነው። ሶ ሁለቱን ማባዛት ሶ 25 ታይምስ 0.6 ሶ ይሄንን ሰርተን ደግሞ የምናመጣው ምናችን ነው ለታክስ የምናወጣት ሪል ኦር አክቹዋል ቫልዩ ናትም ማለት ነው። ስለዚህ ይህንን ስናበዛው ስንት ነው የሚመጣው? $1.5 ማለት ነው። ሶ ይሄኛው ሪል ኦር አክቹዋል ቫልዩ ነው። ትክክለኛ መልስ ይህ ነው ማለት ነው። So the first question, what is 150% of $50? So still እየሰራን ካለነው ጋር ተመሳሳይ ነው። በቀላሉ እንዴት ነው የምናደርገው? ይሄንን ወደ ዴሲማል ፎርም እንቀይራለን። ያ ማለት ምን ማለት ነው? 150 በፐርሰንት ስናስቀምጥ ስንት ነው? 100 ይሄን ስናጠፉ ስንት ነው የሚሆነው? 15 ዜን 1.5 ይሆናል ማለት ነው። ሶ ይሄኛው decimal point the decimal form of the percent given ነው። ሶ ይሄንን ከማን ጋር ነው የምናብዘው? ከተሰጠን ቫልዩ ጋር ኦር ከተሰጠን አማውንት ጋር ማልቲፕላይ እናደርጋለን ማለት ነው። ሶ እዚህ ጋር ታይምስ $50 ይሄን ደግሞ ስንሰራው ስንት ነው የሚመጣልን? 75 ይመጣል ማለት ነው። $75 ሶ ትክክለኛ መልስ ሲ ላይ ያለው ነው። For the fifth question, what is 0.5% of $1,000? So ይህንንም እስካሁን እየሰራን ባለንበት አፕሮች መንገድ እንሰራለን። ኦኬ 0.5% ማለት ስንት ነው? 0.005 ማለት ነው። ሶ ይሄንን ከየትኛው ጋር ነው ማልቲፕላይ የምናደርገው? ከአንድ ሺህ ጋር ከተሰጠን ጋር ማለት ነው። ሶ 1000 ሶ ይሄንን ስናብዘው ስንት ነው የሚመጣልን? 5 ይመጣል ማለት ነው። ኦኬ ስድስተኛ ጥያቄ increase 70 by 10%. So what is the new value? እዚህ ጋር እንደዚህ ኒው ቫልዩ አንድ ነገር በዚህ ፐርሰንት ሲቀንስ ወይንም ሲጨምር የሚሉ አይነት ጥያቄዎችን በቀላሉ የምንሰራበት ወይ አለ። እሱን እንገራችሁ። አንደኛ ኢንክሪዝ ሲሆን ያ ማለት ለምሳሌ ኦኬ ኢንክሪዝ ባይ X% ተብለን ከተጠየቅን ይሄንን ምንድነው የምናደርገው? ይህ ማለት whole times in the bracket 1 plus percent ቅድም ምንድን ያልኳችሁ the decimal value of the percent ነው። ዲሲማል ቫልዩ ነው እዚህ ጋር የምታስቀምጡት። ለምሳሌ አሁን እዚህ ጋር 40% ተብሎ ከተሰጠን እዚህ ጋር 40%ቱን ቀጥታ 40 ብለን አናስቀምጥም። ዲሲማል ፎርሙን ነው የምናስቀምጠው። ያ ማለት 0.4 ብለን ነው የምናስቀምጠው ማለት ነው። እቺን አስቀምጠን የምናገኘው ኢንክሪዝ ባይ ኤክስ ቫልዩ ኦፍ ሳምቲንግ ተብለን የምንጠይቅ ከሆነ በዚህ መንገድ በቀላሉ መስራት እንችላለን ማለት ነው። ሶ ዲክሪዝ ሲሆንም እንዴት እንደምንሰራ አሳያችኋለሁ። ሶ የመጀመሪያውን ይህንን እንስራ። ስድስተኛ ጥያቄ ኢንክሪዝ ነው 70 by 10%. ሶ ኒው ቫልዩ ምንድነው ነው? ሶ እንዴት ነው የምናደርገው? ምንድነው ያልነው አሁን whole times the bracket 1 plus the decimal form of person ማለት ነው። እዚህ ጋር ሆሉ የተሰጠን ስንት ነው? 70 ነው። 70 times then 1 plus percent ስንት ነው?
1 ነው ማለት ነው። ይህንን ሰርተን የምናመጣው ኒው ቫሊዩ ኦፍ የዚህ 70 ነው ማለት ነው በ10% ሲጨምር። ይሄኛው 1.1 ነው። ይህን ስንሰራ 77 እናገኛለን ማለት ነው። ሰባተኛ ጥያቄ ደግሞ ዲክሪዝ ሲሆን ነው። ዲክሪዝ ሲሆን ደግሞ እንዴት ነው የምንሰራው? ዲክሪዝ ባይ ኤክስ% ተብለን የምንጠይቅ ከሆነ ይሄንን ስንሰራ ደስም ነው፣ ግን እንትኑን ሳይኑን እንቀይራለን። ታይምስ 1 ማይነስ ነው እዚህ ጋር የምናደርጋት ማለት ነው። ማይነስ ስናደርግ የዲክሪዝ ቫሊዩ እናገኛለን ማለት ነው። እዚህ ጋር የተሰጠን አማውንት ስንት ነው? 200 ነው። 200 ታይምስ 1 ማይነስ 0.4 ይሆናል ማለት ነው። እዚህ ጋር 200 ታይምስ 0.6 እናገኛለን ማለት ነው። ይህን ደግሞ መልቲፕላይ ስናደርግ 120 እናገኛለን። the correct answer is C. Okay, ስምንተኛ ጥያቄ a sweater costs $45 and is discounted 15%. So what the sale price? እዚህ ጋር ሴል ፕራይሱን የተጠየቅ ነው። ሴል ፕራይስ ማለት ይሄኛው ቅድም እንዳልኳችሁ ይሄ 45% ማለት ስንት ነው? $45 ማለት ሙሉ ፐርሰንት ነው። ያ ማለት 100% ነው። ከዚህ 100% 15ቱን ዲስካውንት ብናደርግ ወይ ብንቀንስ ስንት ነው የስዊተሩ ዋጋ ስንት ነው የሚሆነው ነው። ይህንን በቀላሉ እንዴት ማድረግ ትችላላችሁ? 45 አለ ዴን የ100% ደግሞ ከ100% 15ቱን ዲስካውንት ስናደርግ ስንት ነው የሚቀረን? 85% ነው አይደለ? 85% ዴሲማል ፎርሙን ወይ ዴሲማል ቫሊዩን ወስደን ከዚህ ጋር ማባዛት ነው። 0.85 አድርገን በዚህ በቀላሉ መስራት እንችላለን። ይህ ደግሞ ስንት ነው የሚመጣው? 38.25 ይመጣል ማለት ነው። ቢ ላይ ያለው ትክክለኛ መልስ ነው። ግን ይህንን ደግሞ ቀንሳችሁ አንሰራም፣ በፎርሙላው መሰረት እንስራ ካላችሁ ደግሞ ትችላላችሁ። እንዴት ነው የምትችሉት? ቅድም እንዳልኳችሁ ዲክሪስ እያደረገ ነው። ዲስካውንት እያደረገ ነው ስንል ምን ማለታችን ነው? በሌላ ቋንቋ ዲክሪስ እያደረገ ነው፣ እየቀነሰ ነው። ስለዚህ ይህን የሚቀንስ ከሆነ ደግሞ ምንድን ነው የምናደርገው? the whole times 1 minus person ዴሲማል ማለት ነው። the whole value ስንት ነው? 45 ነው። ታይምስ 1 minus 15% ማለት ደግሞ ስንት ነው? 0.15 ይህንን ስንሰራ ስቲል ምን እናገኛለን? 38.25 እናገኛለን ማለት ነው። ዘጠነኛ ጥያቄ store buys a hat for $12 and marks it up by 50%. So what the selling price? እዚህ ጋር ከቅድሙ ጋር ተመሳሳይ ነው። እዚህ ጋር ደግሞ ማርክአፕ ነው። ማርክአፕ ሲያደርግ ደግሞ ኢንክሪዝ ያደረገ ነው። ኢንክሪዝ ሲያደርግ ማርክአፕ ሲያደርግ ደግሞ ምን አይነት ፎርሙላ እንደምንጠቀም እናውቃለን። በቀላሉ እንሰራለን ማለት ነው። እዚህ ጋር the whole amount times 1 plus percent value. እዚህ ጋር የተሰጠን ስንት ነው? $12 times 1 plus 0.5 ይሆናል ማለት ነው። ይህ ደግሞ 12 ሲባዛ 1.5 ይሆናል ማለት ነው። ይህ ደግሞ ስንሰራው $18 እናገኛለን ማለት ነው። እዚች ጋር ኮንሰፕቷ ምንድን ናት? ማርክአፕ ናት።
ማርካፕ ስናደርግ ደግሞ ኢንክሪዝ እያደረግን ነው። ኢንክሪዝ ስናደርግ ይህን ፎርሙላ ተጠቅመን መጠቀም እንችላለን ማለት ነው። Tenth question, a salary of 2,000 is increased by 5% and then decreased by 5%. So what the final salary? So እዚህ ጋር ሁለት ኮንሰፕትን የያዘው የመጀመሪያው ኢንክሪዝ አደረገ ዴን ደግሞ ዲክሪዝ አደረገ። ሰዎችን ደግሞ እንዴት ነው የምንሰራት? በቀላሉ እንደዚህ አይነት ጥያቄዎችን ስንሰራ ስቲል ሴም ሜቴድ ነው የምንጠቀመው። ሆል አለን ታይምስ ዋን የመጀመሪያው ምንድን ያደረገው ኢንክሪዝ አይደለ ፕላስ ፐርሰንት ቫሊዩ የኢንክሪዝ ፎርሙላ ናት አይደለች። እዚች ጋር ደግሞ ምን ያደረገ ነው? ዲክሪዝ ያደረገ ነው። ዲክሪዝ ያደረግ ደግሞ ምንድነው የምንጠቀመው? ታይምስ እንልና ብራኬት ዋን ማይነስ ፐርሰንት ቫሊዩ ማለት ነው። በቃ አለቀ። ምክንያቱም እዚህ ጋር ይሄንን አማውንት እዚህ ጋር እንደገና አንጨምርም። ጀስት ማልቲፕሊኬሽን ስለሆነ ስቲል እዚህ ጋር ስላለ በቂ ካለ በቂ ነው ማለት ነው። ይህንን ስንሰራው 1000 ታይምስ ዋን ፕላስ የዚች ፐርሰንት ቫሊዩ ስንት ናት? 0.05 ዴን 1 ማይነስ 0.05 ይሆናል ማለት ነው። ይህንን ደግሞ አንድ ላይ አድርገን ስንሰራው ስንት ይመጣልናል? 1995 እናገኛለን ማለት ነው። እዚች ጋር ኮንሰፕቷ ምንድናት? ኢንክሪስ እያደረገም ነው፣ በኋላ ደግሞ ዲክሪስ አደረገ። ይህንን አንድ ላይ በዚህ ፎርሙላ መሰረት ቀላሉ እንሰራለን ማለት ነው። ኦኬ 11ኛ ጥያቄ what percentage is 12 out of 60? ይሄ ደግሞ ምን አይነት ጥያቄ ነው? ፓርት ሆል ጥያቄ ነው። እንደዚህ አይነት ጥያቄዎችን ስንሰራ ፐርሰንቴጅ ማለት ምን ማለት ነው? ፓርት ኦቨር ሆል ታይምስ 100% ማለት ነው። በዚህ ፎርሙላ መሰረት ይህንና ይህን የመሳሰሉ ጥያቄዎችን ቀላሉ መስራት እንችላለን። ፓርት ስንት ነው የተሰጠን? 12 ነው። ሆል ደግሞ ስንት ነው? 60 ነው። 12 12 ኦቨር 60 ዴን 100% ማለት ነው። ይህንን ደግሞ ስንሰራ ስንት እናገኛለን? 20% እናገኛለን ማለት ነው። 12 student answered 68 out of 80 questions. So what the score percentage? Score percentage ስንት ነው? still the same ነው የምንጠቀመው። percentage ምንድን ነው ብለናል? part over whole then 100%. እዚህ ጋር 68 over 80 then 100. ይህንን ደግሞ ስንሰራ ስንት እናገኛለን? 85% እናገኛለን ማለት ነው። 13 population population increased from 5,000 to 6,000. So what the percentage increase? እዚህ ጋር ደግሞ ምንድነው የምንጠይቀው? ፖፑሌሽን ከ5,000 ከነበረበት ወደ 6,000 ኢንክሪዝ አደረገ። then the percentage increase ስንት ነው ነው? ይህንን ስንሰራ change
over original then በ100% ማለት ነው። ምክንያቱም እዚህ ጋር ቼንጅ አለ። ቼንጁን ካወቅን በኋላ ለኦሪጂናሉ ያ ማለት ለምሳሌ በዚህ ኬዝ 5000 ነው ኦሪጂናል ማለት ፈርስት ቫሊዩ ማለት ነው። ለሱ ስናካፍል የምናገኘው ቫሊዩ ነው ፐርሰንቴጅ ኢንክሪዝ የሚባለው ማለት ነው። እዚች ጋር ማወቅ ያለባችሁ ለምሳሌ ፐርሰንቴጅ ዲክሪዝ ቢሆን ምንድነው የምናደርገው? እዚህ ጋር ማወቅ ያለባችሁ ይሄ ቼንጅ ማለት ለምሳሌ ኢንክሪዝ ከሆነ የተጠየቅነው the amount of increase ነው። እዚህ ጋር የተጠየቅነው ዲክሪዝ ከሆነ the amount of decrease ነው። ያ ማለት ለምሳሌ ስታቀናንሱት ኔጌቲቭ የሆነ ቫሊዩ ቢመጣላችሁ ያን ኔጌቲቭ ትወስዱታላችሁ ማለት አይደለም። just the thing that matter here is value ነው፣ አማውንቱ ነው። ገብቷችኋል? አማውንቱ ብቻ ነው ማለት ነው። ይህንን በደንብ እንትን እንድታደርጉ ፈልጋለሁ። ዴን እዚህ ጋር ከ5000 ወደ 6000 ያደገው። ስለዚህ ምንድነው የምናደርገው? 6000 ሲቀነስ 5000 ቼንጁን ማለት ነው ኦቨር 5000 ዜን በመቶ ይህንን እናበዛዋለን ማለት ነው። ይሄ 1000 ይሆናል 1 over 5 ዜን በመቶ ይህን ደግሞ ስንሰራው 20 ይሆናል ማለት ነው። እዚህ ጋር ለምሳሌ 5000 ሲቀነስ 6000 ብታደርጉ 5000 over 6000 ብታደርጉ እንኳን ኔጌቲቭ 1000 ነው የሚመጣው። እና ምንድን ያልኳችሁ ቅድም ኔጌቲቭ ቫሊዩን ትወስዱታላችሁ ማለት አይደለም። ጀስት ኦንሊ አስዩም አድርጉት፣ በቃ አስቡት ይሄ በአብሶሉት ቫሊዩ ውስጥ እንዳለ ማለት ነው። ምክንያቱም ምንፈልገው አማውንቱን ብቻ ነው ማለት ነው። ኦኬ እንደዛ ታደርጋላችሁ። ኦኬ 14ኛ ጥያቄ stock price fell from 50 to 45 so what the percentage decrease? እዚህ ጋር ዲክሪስ ነው የተጠየቅነው ማለት ነው። ፐርሰንት ዲክሪስ ስንጠይቅ ደግሞ ምንድን ያልኳችሁ the amount of decrease አይደለ? እዚህ ጋር ቼንጅ እናድርገው change over original then 100%. ቼንጅ ስንት ነው? ለምሳሌ ቅደም ከ5000 ወደ 6000 ነው አይደለ? ወደ 6000 ነው ሄደው። ዴን የመጨረሻውን ቫልዩ ወሰዳችሁና እዚህ ጋር ቀነሳችሁት፣ ይሄኛውን ማለት ነው። ዴን ምን አይነት ቫልዩ መጣላችሁ? ፖዚቲቭ የሆነ ቫልዩ መጣላችሁ። እዚህ ጋር ደግሞ እንደዛ ለማድረግ ብትፈልጉ እንኳን ይሄ እቺ የአብሶሉት ቫልዩ ኮንሰፕቱን ማወቅ አለባችሁ ማለት ነው። ኔጌቲቭ መጠቀም የለባችሁም። stock price fell from ከ50 ወደ 45 ወረደ። ፋይናሉ በዚህ አይነት አሰራር የምትሄዱ ከሆነ 45 ሲቀነስ 50 ታደርጉና ኔጌቲቭ 5 ይመጣል ማለት ነው። ዴን ታካፍሉታላችሁ እዚህ ጋር ለፋይናል ብላችሁ እንግዲህ ኦሪጂናሉ ስንት ነው? 50 ነው። ለ50 ታካፍሉና እዚህ ጋር በመቶ ታባዛላችሁ ማለት ነው። ይህን ስንት ነው የሚመጣው? ሳም ቫልዩ ይመጣል። ይሄንን ግን መጨረሻ ላይ እንደ ኔጌቲቭ ነው የምታስቀምጡት ማለት ነው። እንደዛ መሆን የለበትም። በዚህ ኬዝ ራሱ በዚህ አሰራር ራሱ ብትሄዱ መጨረሻ ላይ አብሶሉት ቫልዩ ይሄንን የምትወስዱ ከሆነ ትክክለኛ መልስ ይመጣላችኋል። ግን ስቲል ግን ኮንሰፕቱን እዚህ ጋር ማወቅ ያለባችሁ ዲክሪስ ከሆነ አማውንት ኦፍ ዲክሪዙን የምትጠቀሙት አማውንቱን ብቻ ነው የምትጠቀሙት። ያ ማለት ከሚበዛው ወይ ከሚበልጠው የሚያንሰውን ቀንሳችሁ በቀላሉ ብትሰሩ ይመጣላችኋል ማለት ነው። ኔጌቲቭ ምናምን የምትሉት ነገር አብሶሉት ምናምን ተውትና ከሚበልጠው የሚያንሰውን ቀንሱ። ምክንያቱም the only thing እኛ የምንፈልገው እዚህ ጋር ቫልዩ ነው፣ አማውንቱን ነው። ስለዚህ እንደዛ ትሰራላችሁ ማለት ነው። ይህንን ስንሰራ ምንድነው የሚሆንልን? 50 minus 45 then ለስንት ነው ይህንን የምናካፍለው? 50 then በመቶ። ይህንን ደግሞ ስንሰራው ስንት ይመጣልናል? 0.1 ይመጣል። ከመቶ ጋር ስናበዛው
10% ይሆንልናል ማለት ነው። ኦኬ 15 ይሄኛውም እንደ ቅድሙ የምንሰራው ነው። part over whole then by 100% ማለት ነው። 7 ሲካፈል ለ20 then በ100% እናካፍላለን። ይሄ ደግሞ 0.35 ይመጣል times 100% then 35% ይመጣልናል ማለት ነው። ኦኬ 16